መንሱር ጀማል ለምን ቡርኪና ፋሶ ሄደ ተብሎ ሰሞኑን ሶሻል ሚዲያ ላይ መነጋገሪያ ነበረ። ግማሹ በፊንቴክ ዙሪያ ፊንቴኮች በመታሰራቸው መንሱርም እጁ ያለበት ስለሚታሰር ነው ያመለጠው ሲሉ ነው የነበሩት አሉ። ግማሾቹ ደግሞ ኢትዮጵያ ውስጥ ያለው ነገር ስላልተመቸው ባንኮች ሊያበድሩት ስላልቻሉ ለዛ ነው ሄደው ምናምን ነገር ሲሉ ነበረ። ግን እንደዛ አይመስለኝም። አሁን ቡርኪና ፋሶ አሁን ሰሞኑን ባወጣችው አዲስ የኢንቨስትመንት እቅዷ ላይ ለአፍሪካን ባለሀብቶች ብቻ ያመቻቸችው አለ። አውሮፓውያኖችን ባለሀብቶችን በሙሉ አባራለች እና ለአፍሪካን ባለሀብቶች ብቻ ያመቻቸችው እድል አለ። ምንድነው እሱም? አንደኛው በወርቅ ማውጣት ነው። ሁለተኛው ደግሞ በግብርና ዘርፎች ላይ ነው። ጥጥ ማምረት ሊሆን ይችላል፣ ሻይ ቅጠል ማምረት ሊሆን ይችላል። ለሰሊጥ በጣም የተመቸ በቃ ለሰሊጥ በጣም የተመቸ መሬት አላት። ለሰሊጥ ማምረጥ ሊሆን ይችላል። በቃ ሻይ ቅጠል ምናምን እና ብቻ እንዘረዝራቸዋለን። አምስት ናቸው ያወጣችው። በጣም ለአፍሪካን ባለሀብቶች በጣም ቢሳተፉበት አሪፍ ነው ብላ ያወጣችው 5 ኢንቨስትመንት ዘርፎች አሉ። ምናልባት መንሱር ከነሱ አንዱ ላይ ሊሳተፍ ይሆናል ብዬ ነው የምገምተው። ግን ወደዛ ከመሄዳችን በፊት ግን በቃ ቡርኪና ፋሶ ውስጥ አስቸጋሪ ይሆናል ተብሎ የሚታሰበው የፖለቲካ አለመረጋጋት ነው። ግን የፖለቲካ አለመረጋጋቱም ትራኦሬ ከተመረጠ በኋላ ወደ ሰሜናዊ የቡርኪና ፋሶ ክፍል ነው እንጂ በሌላው የሀገሪቱ ክፍሎች ላይ በጣም መረጋጋት አለ። ሰሜኑ የቡርኪና ፋሶ ክፍልም የሚባለው የዚህን ያህል አለ በሚባልበት ድርጅት አለ በሚባል ደረጃ አይደለም። ጦርነቱና ረብሻ ያለው ግን እነዚህ ዓለም አቀፍ አሸባሪ ቡድኖች እነ አይሲስ፣ እነ ቦኮ ሀራም፣ የኦሳማ ቢንላደንን ድርጅት እነዚህ ሶስቱ ግን በየጊዜው ጥቃት ያደርሳሉ። ተደጋጋሚ ጥቃት ነው የሚያደርሱት። ለማንኛውም ግን ከአምስቱ አንዱ ነው የቱሪዝም ሰርቭ ነው ለአፍሪካውያን ያመቻቸችው በሪዞርቶች ላይ በሆቴል ግንባታዎች ላይ ምናምን። በጣም አሁን አውሮፓውያኖችን ውጭ ነጮችን ታባር እንጂ በጣም አፍሪካውያን ጎብኚዎችና አውሮፓውያን ነጭ ጎብኚዎች በጣም ወደ ቡርኪና ፋሶ ለጉብኝት ይሄዳሉ። እና አሁን ቡርኪና ፋሶ ላይ በጣም በዚህ በቱሪዝም ዘርፍ ላይ አፍሪካውያን ባለሀብቶች ቢሰማሩበት፣ በሪዞርት በሆቴል ግንባታ ቢሰማሩበት አንደኛ ብድርም ያመቻችላቸዋል፣ ሁለተኛ ደግሞ መሬት ቶሎ የሚያገኙበትንና በነፃ በሚባል ደረጃ እሰጣቸዋለሁ እና ችግር አይገጥማችሁም ኑ ብቻ ብላለች። ሁለተኛው ደግሞ በግብርና ነው። በግብርና ንግድ ማለትም ቲማቲም ሊሆን ይችላል፣ ቅድም እንደጠቀለሱት የጥጥ የሰሊጥ ምርት ምናምን እነሱ ላይ ኑ እናንተ ብቻ ነው ያለችው። ምግብ ማቀነባበሪያዎች ላይ በአብዛኛው ይሄ ለዶሮ የሚሆኑ መኖዎች፣ ለከብት የሚሆኑ መኖ ማቀነባበሪያ መገንባት የሚችሉ አፍሪካውያን ባለሀብቶች ላይ እነሱን ቢመጡ በጣም እድሉን አመቻቻለሁ ብላለች። ሶስተኛው ደግሞ የታዳሽ ኃይል ነው። ታዳሽ ኃይል ሲባል አብዛኛውን ቡርኪና ፋሶ ውስጥ ግድቦች የላቸውም ወይም ደግሞ ኤሌክትሪክ ቀጥታ አያመነጩም። በታዳሽ ኃይል በሶላር ኃይል ነው እየተጠቀሙ ያሉት። ኢብራሂም ትራኦሬ ከመጣ በኋላ እንደውም ታዳሽ ኃይል ላይ አይታችሁስ ሊሆን ይችላል በጣም ሰርቶበታል እና አስመርቆም ነበር። ከዚህ በኋላ ስንት ሜጋዋት እንደሚያመርት አላውቅም እንጂ ብሎት ነበር። አሁን ምንድነው ያሰቡት? ይህንን የታዳሽ ኃይሉን አፍሪካውያን ባለሀብቶች ብለው ሰርተውት ከሶላር ከዛ በኋላ ወደ ኢንቨስተሮች እንዲሸጡ ነው ያመቻችላቸው። ያው ኤሌክትሪክ ማምረት ማለት ነው በሶላር ኃይል። እሱን በሶስተኛ ደረጃ ይሰውታል። አራተኛውን ደግሞ ሎጂስቲክ ማለት እንደ ኢትዮጵያ ቡርኪና ፋሶ እንደ ኢትዮጵያ የላት ወደብ የላትም። ለሌሎች የአፍሪካ ሀገሮችን ተጠቅማ ነው እቃዋን የምታጓጉዘው። በዛ ላይ ምን እጥረት ገጥሟታል? የትራንስፖርት የመኪና የተሳቢዎች ምናምን መጋዘኖች፣ ሌላ በጉምሩክ ጉዳዮች ላይ ማስፈጸም ምናምን የመሳሰሉት ላይ አፍሪካውያን ባለሀብቶች እንዲሰማሩበት እድል ፈጥራለች። አብሶ በመጋዘን እና በመኪናዎች ሎጂስቲክ ትራንስፖርቶችን በማቅረብ አፍሪካን ባለሀብቶች እንዲሳተፉላት ትፈልጋለች። አምስተኛውና የመጨረሻው ግን በቴክኖሎጂ በዲጂታል ቴክኖሎጂ ዙሪያ ላይ ነው። በኢኮሜርስ በዲጂታል መክፈያዎች እኛ ኤምፔሳ ቴሌብር እንደምንለው እንደዚህ አይነት ነገሮች ላይ እና የቴክኖሎጂ ሽግግሮች ላይ ለአፍሪካውያን
ባለሀብቶች ወይም ደግሞ እውቀቱ ላላቸው ሰዎች በዚህ ጉዳዮች ላይ ብትሳተፉ በነፃ በሚባል ደረጃ ሁሉንም ነገር አመቻችላቸዋለሁ ብላለች። እንግዲህ መንሱር ጀማል የትኛው ኢንቨስትመንት ላይ እንደሚሰማራ ባናቅም ምናልባት መንሱሬ እንደሚመስለኝ ግን ቀልጣፋና ደፋር ስለሆነ ምናልባት ይሳተፋል ብዬ የሚጠብቀው በሎጂስቲኩ ላይ ነው የሚመስለኝ፣ በትራንስፖርት እና በመጋዘኖች ላይ። እንግዲህ መንሱርም እንግዲህ የተሳተፈበትን ቀና ከሆነ ያሳውቀናል ብዬ ገምታለሁ። ለማንኛውም ግን ስለ ቡርኪና ፋሶ ኢንቨስትመንት ትንሽ አንድ 4 ደቂቃ 5 ደቂቃ ቪዲዮ አለች የተሰራች፣ እሷን ያዋት። ስለ መንሱር ሌላም እና ስለ ቡርኪና ፋሶ ተጨማሪ መረጃ ካገኘን እንግዲህ እመጣለሁ በቻልኩት አቅም። ቴንክ ዩ። And to Burkina Faso now, China has announced it will build a $140 million hospital in Ouagadougou. It follows the recent opening of a Chinese embassy in the West African country. China is also planning to build a new highway connecting the capital and the second city of Bobo-Dioulasso. The $1.3 billion project is expected to get underway in January 2019. Prévu à Johannesburg, je crois, en fin 2015. In Africa between 2016 and 2018, China has reached more than 30 billion invested today. I could say that it has helped Africa to cope with a number of situations. As for the China-Africa Forum, our African heads of state are in a spirit of cooperation and good relations with China. The goal for them is to strengthen the relationship between Africa and China on the one hand, and on the other hand to negotiate the transfer of technology and also see other investments that can be consolidated at a national level. What we hope for is that the leaders take into account the real concerns of our peoples so that by negotiating, all that will be provided benefit the development of Africa. Pour eux, l'objectif c'est de renouer. China has been Africa's largest trading partner for 9 consecutive years. China's investment in Africa has grown rapidly under the Belt and Road Initiative in China and has gradually developed a diversified investment model through assistance, project procurement, investment cooperation, and funding expansion. Many key investment projects have made positive progress. Depuis en tout cas un certain temps, For some time, China has invested heavily on the continent through aid and loans. Today, China has become the leading investor in Africa. By listening to the public decision makers as a whole, this investment is very much appreciated, especially since it is money that Africans could not have had elsewhere at a lower cost. Most of the aid that was traditionally directed to Africa was conditional and often at fairly high rates, apart from public aid or the International Monetary Fund, which, however, have rather restrictive conditions. Chinese public investment is appreciated because it provides greater flexibility to the government. In addition, this aid makes it possible to build heavy infrastructure that was difficult to fund internally with private banks.